ሰላም እንዴት ናችሁ? የጨረቃ ቤተሰቦች አለን እግዚአብሔር ይመስገን። ያው ዛሬም እንደተለመደው እንግዲህ በሌላ ቪዲዮ መጥተናል። የዛሬው ደግሞ ይለያል። በቃ እውነቴን ነው የምላችሁ። የዛሬው በጣም የሚለይ ነው። በሃይሚና በብሩክ ነው እንግዲህ ነገሮች የተከሰቱት። ብሩክ እንግዲህ ትላንት ያደረገውን ነገር ታውቃላችሁ። ኤፋ እጄን ሰብሮኛል፣ ብሩክ ነው የሰበረኝ፣ ደውሎ የጠራኝ እሱ ነው፣ ደውሎ በጠራበት ቦታ እጄን ሰብሮኛል ብሏል። ከዛ ያንን ደግሞ ሃይሚ ሰምታ እንደነበረ ሁላችንም የምናውቀው ነገር ነው። ሌላው ነገር ደግሞ ካስፈለገ ወደ ህግ አካል ራሱ መሄድ አለብን፣ እንዲጎርቶ ማዝም አለለም እያለች ሃይሚ ስትል ነበረ። ዛሬ ደግሞ ምን እያለች ነው? እንዴት ቤተሰቤ ጋር ይደርሳል? እንዴት ወንድሜን እንደዚህ አይነት ጉዳት አደርሱበት እንዴት ዝም እላለሁ? የግድ ቤት ድረስ ሄጄ ላናግረው ይገባል። ቤትም ሄጄ እንግዲህ ፊት ለፊት ጠይቋለሁ፣ ሚለኝን መልስ እሰማለሁ። በጣም ተረጋግቼ ነው፣ በተረጋጋ መንፈስ ሆኜ ነው አሁን ዛሬ እያወራችሁ ያለሁት እና እኔ ላይ በወንድሜ ላይ እኔን ሊጠብቅ እኔን ሊያግዝ ወይም እኔን ሊጠብቀኝ በገባው ወንድሜ ላይ እንዴት እጁን ያነሳል? ታውቃላችሁ ያው በሃይሚና በብሩክ መሃል ያለውን ግንኙነት 2 ዓመት ነው። እንግዲህ በ2 ዓመት ውስጥ ቤተሰብ አልገባም እስከዚህኛው ቪዲዮ ወይም ከዛኛው ከቀደሙት ቪዲዮ ላይ ማለት ነው። እንግዲህ ቤተሰብ አልገባም። በመሃል ቤተሰብ ገብቶ እንዲያን ነገር ንትርክ ሲፈጠር ሌላ ነው። እኔ ትላንትም ነግራችሁ ነበረ። በኤፋ እያደረገ ያለው ነገር ይመስለኛል፣ ያው እርግጠኛ ልሆን አልችልም፣ ያው ምንም ማስረጃ የለም እንደዛ ብሎ መናገርም፣ ግን በብሩክ ሳይድ ሆኜ ነው የምደግፈው። ብሩክ እንዳላደረገው ነው። ብሩክ አድርጎታል ብዬ አላስብም። ምንም ጥያቄ የለውም። ዝም ብሎ ሊወነጅል ነው ወይም ዝም ብሎ ሁለቱን ሰላማቸውን ሊያጠፋ ነው። ወንድም ስለሆነ አያደርግም ማለት እንችላለን፣ ግን ደግሞ ቅድም ትላንት እንዳልኳችሁ ያው ሊያደርገው ይችላል። የሰው ነገር አይታወቅም። ምን ዓላማ ምን እንደሆነ ማናችንም ምንም የምናውቀው ነገር የለም። እና ምን ልላችሁ ፈልጌ ነው፣ የዛሬው በጣም ግራ የሚያጋባ ነው። በብሩክና በሃይሚ መሃል በጣም አለመግባባቶች ይታያሉ። ብሩክም ደግሞ አንዳንድ በቃ ተስፋ የሚያስቆርጡ ንግግሮችን ሲናገር ነበረ። ሃይሚም ደግሞ እንዴት ወንድሜ እንደዚህ ነገር ታደርጋለህ ምናምን ነገር ስትለው ነበረ። ብቻ አብረን እንመለከታለን። ቻናሌ አብሬ ሪያክት ነው። ቻናሌን ደግሞ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ። እስኪ በዚህኛው ቪዲዮ ወደ ለ500 ሰብስክራይበር እንቅረብ እና ሰብስክራይብ አድርጉ ቻናሌን። ወደ ቪዲዮ እንሄዳለን። ይመቻችሁ። ፒስ። ለምንድን ነው ወንድሜን እንደዛ ያደረግከው? ምን አደረግኩት? ወንድሜ እኔ ጉዴ! ልትክደኝ ነው? ልትክድ ነው? ብሩኬ ልትክድ ነው? ምኑ ነው የምክደው? ምን አደረግኩት? ወንድሜ ለምንድን ነው እንደዛ? ግን እኔ ግን ፊቱ ላይ የሚነበበው ነገር ምን መሰላችሁ? ብሩክ ምንም እንዳላደረገ ነው። ምናልባት ነገሩን ሊያውቅ ይችላል፣ ኤፋ እንደተጎዳ ሊያውቅ ይችላል። ግን ማለት ነው አንድ ሰው ጥፋት ሰርቶ ፊቱ ላይ የሚነበብ ነገር አለ ማለት እንዲህ አይታችሁት በቃ የሰው ጥፋት እንደሰራ ወይም ስጠይቁት ይደናበራል። ብቻ ምናልባት የማስመሰለም ጥበብ ኖሮት ሊሆን ይችላል። ብሩክም ግን እኔ ብሩክ በዚህ ልክ ተረጋግቶ ምን አደረግኩ ብሎ ፊት ለፊት በሙሉ ኮንፊደንስ ይመልስ እንዳላደረገ ማሳያ እንጂ ያደርጓል ብዬ አላስብም። ምንም ጥያቄ የለም። ብሩክ እንዳላደረገው እኔ እርግጠኛ እንዳልኳችሁ ከብሩክ ሳይድ እንደሆንኩ ነው ምነግራችሁ። አሁንም ቢሆን የምናገረውን ነገር መጠንቀቅ እንዳለብኝ የገባው መጀመሪያ አንተ ተጠንቀቅ። ማይሆን እላፊ ንግግር ስትናገሪኝ እኔ እንድናገርሽ ትገፋፍኛለሽ። እኔ መች ተናገርኩ? ግን አንተ ነው የደረስክብኝ። በሰላም መለያየት ይቻላል አይደል? አንተ ማን ስለሆንክ ነው ወንድሜ እንደዛ የምታደርገው? ማን ስለሆንክ ነው? አቤት ጥፊ የሚል ጥፊ! ምን አይነት ጥፊ ነው? በስመ አብ! በቃ እውነት ብሩክ እንዳደረገው ይሄን ያህል አምናለች ማለት ነው። ኤፋ መጥቶ ብሩክ ነው እጄን የሰበረው ትከሻይን የሰበረው እሱ ነው። ስለዚህ ግን ምንድን ነው አሁን እንደዚህ አንቺን የሚያስደርስሽ ነገር? ሃይሚን እንደዚህ አይነት ውሳኔ እንድትደርስ ያደረጋት ምን ያህል ወንድሟን ብታመን ነው? ማመን ትችላለች። ለምን አመነች አለ። ግን የማመን አለማመን የሷ ፋንታ ነው። ግን ከሱ ጋር ደግሞ ብዙ ትዝታዎች አላት። ብዙ ጊዜ ያሳለፉት ነገር አለ። 2 ዓመታት ቀላል አይደለም። በሰው ህይወት 2 ዓመታት ቀላል አይደለም። እንግዲህ በሁለት ሰዎች መካከል ዝም ብሎ 2 ዓመታት ተቆጠሩ ማለት አንችልም። ብዙ ትዝታዎች ይኖራሉ፣ ብዙ ሚሞሪዎች ይኖራሉ። እና ምን ልላችሁ ፈልጌ ነው፣ ምን ያህል ነው ኤፋን ብታምነው ነው ብሩክ ላይ እንዲህ በጥፊ መምታት
ደረጃ የደረሰችው? እሱን የኔ ጥያቄ። ኦኬ ኤፋ ተጎድቻለሁ ካለ እንዴት ነው? እኔ አላቅም። ይሄ ምንም እያሳመነኝ አይደለም። አሁን የተፈጠረ ያለው ነገር እንደማየው ከሆነ ብሩክ እንዳላደረገው ነው። ያደርገዋልም ብዬ አላስብም። አይደለም ደርግሜ እለቅሻለሁ። ውጪ። አልወጣም። ምን አይተሻል? አይተሻል ወይ? ስነካው አይተሻል ወይ? ስነካው ምክንያት ነው። እሺ እንደዛ እጁ የወደቀው በአንተ ምክንያት። ምንም ያየችው ነገር የለም። ምንም ማስረጃ። የኛም ጥያቄ እሱ ነው። የሆነ ማስረጃ ሰውን አንድ ሰው ጥፋት ሰርተሃል ማለት የሆነ ማስረጃ ያስፈልጋል። ምንም ማስረጃ ሳይኖር እንዴት ነው ወንድሜ እኔ ጉዳዩ አንተ ነህ ጥፋተኛው አንተ ነህ እንዴት ነው እንደዚህ በዚህ ልክ እኔ ልክ ነው ያላሰብኩ። ብሩክ እንግዲህ ምንም ያየሽው ነገር የለም። እኔ እንዳላደረኩት ደጋግሜ ነግሬሻለሁ። ማመን ያለማመን ያንቺ ፈንታ ነው። ግን እኔ አሁን ውስጤ ትንሽ ጥያቄ የተፈጠረ ያለው ነገር መሰላችሁ። ፍፄ በለቀቁ ቪዲዮ ላይ ካያችሁ ፍፄ እንዳለው ያው ብሩክ ያንን ሲያደርግ ማንም ሰው ያየው የለም። ግን እኔ ብኖር ዋጋውን እኔም ጨምሬ የራሴን ድርሻዬን ወጣ ነበረ። ኤፍሬም ብሩክን እስካላከበረው ድረስ ብሩክ ለምንድን ነው የሃይሚን ቤተሰብ የማክበር ምንም አይነት ግዴታ የለውም። ደግሞ የሃይሚ ቤተሰቦች እናውቃለን ብሩክን ከብሩክ ጎን እንደሚሆኑ ከዚህ ከቀደሙት ቪዲዮዎች እናያለን። ብዙ ችግሮች ሲፈጠሩ ብሩክን እንደሚደግፉት ብሩክን በቃ ከሱ ጋር ሁኚ እንደሚሏት ሃይሚን ማየት እንችላለን። ግን በዚህኛው ምናልባት ያልገቡበት ምክንያት የራሳቸውን ችግር ራሳቸው ይፍቱ ብሎ ነው። እንደዛ ነው ይመስለኝ። ግን ኤፋ በመሀል ገብቶ ብሩክ በሌለበት ቦታ መጥቶ ሃይሚን ይዞ መውጣቱ ልክ አይደለም። ብሩክ ደግሞ እንዳትወጣም አልከለከለም። እንደዛ ማድረጉ ምንም ስሜት የሚሰጥ ነገር አይደለም። ማለት ኤፋ ብሩክ በሌለበት ቦታ ትክክል አይደለም። ቢያንስ አናግሮ እንደዚህ ወይም እነሱ ሁለቱ እንዲታረቁ የሆነ መንገድን ማመቻቸት ነው እንጂ ከቤት ነቅሎ ይዞ መውጣት ልክ አይደለም። ሃይሚ ደግሞ ተስማምታ ነው እሺ የወጣችው። ምንም ያህል ያ ሀሳብ የመጣው ከሃይሚ ባይሆንም ከኤፋ ነው። ስለዚህ ያን ሀሳብ ደግሞ ማንጸባረቁ እንደ ወንድም ትክክል ነው ብዬ አላስብም። እሺ አዎ አደርግሻለሁ። ሲጀመር አልነካሁትም። አጠገቤ እንዳደርሺ አልደርስብሽም። አላክሽም። አታውቂኝም። ክብረ ቢስ ክብር ይውደድልሽ። ገደል ግቢ ከፈለግሽ ስነ ስርዓት ትይዣለሽ። ከዚህ በኋላ እናቴ ተሙት ይህንን ጥፊ ያረሰውም እሺ የመጨረሻ አስቀይምሻለሁ። ከዚህ በኋላ ድገሚና እንደዚህ እኔ ፈሮ በእናትህ እል ውስጥ አስገባችው። ብሩክ እንግዲህ ምንም ያህል ማለት ነው ምንም ያህል ቢያደርገው በዚህ ልክ ስሜታዊ ይሆናል ብዬ አላስብም። ጀምራለሁ እንተያያለን። አልበዛም እንዴ? በማላውቀው በማይሆኑ ሁሌም መወንጀል ለምን ገደል አትገቢም? አንድ ሴት እኮ ነሽ። ለምን የራስሽን ህይወት አትኖሪም? በቃ ተይኝ። ወንድሜ ነካት አይተሻለ የራሴን ህይወት ለመኖር ስሞክር አንተ ደረስክ። የኔ እናት ወንድምሽ ጋር እሺ አንተ ደረስክብኝ የምትይ ከሆነ ግን እንደዛ ለማለት እኮ የሆነ ማስረጃ አሁንም እኮ የኔ ጥያቄ እንደዛ ለማለት የሆነ ማስረጃ ያስፈልጋል። ብሩክ አንቺ ጋር መጥቶ እንትን ወንድምሽን የጎዳበትን ማስረጃ ይዘሽ ከሆነ ችግር የለውም። ኤፋ መጥቶ ብሩክ ነው የጎዳኝ ምናምን ነገር እስካለ ያ ምንም ቃል በቃል ቢሆንማ እስከዛሬ ብዙ ነገሮች ይሆኑ ነበረ። እኛ የማናውቀው ነገር ብዙ የሰውን ቃል በመስማት ብቻ ብዙ ነገሮች ይፈጠሩ ነበር። እውነታው በዛ አይደለም። ግን የሆነ ማስረጃ ያስፈልጋል። እንደዛ ብዬ ነው የማስበው። እና ብሩክ አልደረስኩብሽም። ስለዚህ አንቺ እስከወጣሽ ድረስ ምንም ያደረኩት ነገር የለም። የደረስሽብኝ አንቺ ነሽ። ቤቴ መታሽ የጠየቅሽኝ ያለሽው አንቺ ነሽ። ባላረኩት ነገር ነው ተመቶ ያለው እኮ። ሳታደርግ ደግሞ ወንድሜ እንደዛ ያወራ፣ በእርግጠኝነት እንደዛ ያወራ። ወንድምሽ ነው አምታሚ ምን አታምኚኝ ማለት ሲጀመር እና ከወንድሜ ያስበልጭ ልመንክ ነገ አንተን በማመን ያደል እንደ ገደል የገባሁት። አንተን በማመን ያደል እንደ ገደል የገባሁት። ይሄን ያህል ሃይሚ እውነት ይመስለኛል። ይኸውላችሁ አሁን ነገሮች በብሩክና በሃይሚ መሀል መቋጫውን እያገኘ ይመስለኛል። በዚህ ልክ ሲሆኑ አይተናናቀም ሁላችንም። ግን በዚህ ልክ እንደዚህ መባባል ይሄ ታውቃላችሁ በሁለቱ መካከል የመከባበርን ስሜት እያጠፋው ነው። ደግሞ ያው በጥፊ መታዋለች። ያ በጣም የሚደብር ነገር ነው። ለምን መታችሁ ሳይሆን ያው በምክንያት ቢሆን አሪፍ ነው። ወይም እሱ የሆነ ትልቅ ጥፋት አጥፍቶ በማስረጃ ቢሆን ችግር የለውም። ግን አሁን እየተፈጠረ ያለው ነገር በተቃራኒው ነው። ስለዚህ እንጃ መቋጫውን አግኝቷል ብዬ ነው የማስበው። ከዚህ በኋላ ምናልባት እድል ኖሮ የሚቀጥሉበት እድል ካለ ነው እንጂ እንጃ አላውቅም። እንደኔ አሁን ላይ ብሩክ ተስፋም የቆረጠ ነው ይመስለኝ እንደማየው ከሆነ። አትሰሚኝም እንዴ? አልነካሁትም።
አጠገቡ አልደረስኩም። እንደዛ አድርገኸው አጠገቡ አልደረስኩም ትላለህ? ምን አይነት ድፍረት ነው? ተይውሽ፣ ድፍረቴ እናሳይሻለሁ። ኧረ በስመ አብ! ምን አይነት ድፍረት! ምን አይነት ድፍረት! እኔ እንጃ። ግን ይኸው በቃ ካመንሽኝ መኒ ካላመንሽም የራስሽ ጉዳይ። ግን ብሩክ አላደረኩም ነው። ካደረኩ ያው አምናለሁ ነው። እንዳላደረኩ ግን ደጋግሜ ነው የምናገረው። ብቻ እኔም እንደዛ ነው ብሎ ብሩክ ያደርገዋል ብዬ አላስብም። ሀሳባችሁን እስኪ ኮመንት ላይ አስቀምጡልኝ። ብሩክ አድርጎታል? እውነት ኤፋን እጁን ሰብሮታል? ቀጥሮት ደውሎ ማንም በሌለበት ቦታ እንደዛ አድርጓል? ንጹህ እንደውን ገና ለገና ጠርተህ ከካሜራ ውጭ ተደባደብክና ራስህን ንጹህ ለማስመሰል እንዳትሞክር። ለነገሩ ማንም ሰው ያምንሃል አላደረግኩትም ብትል ባደርገው ደግ አደረግኩ ነበር። ባደርገው ራሱ እንዲህ ከሆነ ያንቺ መልስ ባደርገው ይሻለኝ። ግን ደግሞ አላደረግኩትም እያልከኝ ምን አሳየኝ? ከአንቺ ጋር ምን አደረቀኝ? እኔ ምንም በቃ ካመንሽኝ መኝኝ ካላመንሽኝ በቃ የራስሽ ጉዳይ ነው። ግን እኔ በቃ አላደረግኩትም። እኔም እንዳላደረገው እርግጠኛ ነኝ። ካሜራ እንግዲህ ከካሜራ በስተጀርባ ያለውን ነገር ሁላችንም እንግዲህ አናቅም ምን እንደተፈጠረ። እውነት የሆነ ግራ የሚያጋባ ነገር ነው። ለማን አሁን ላይ በሃይሚ ጎን ቆሞ ራሱ እሺ፣ ሃይሚ ምናልባት ወንድሟ ስለሆነ ነው እንደዚህ በጣም ለእኔ የተከላከለልኝን ለእኔ ያሰብልኝን እንዴት ዝም እላለሁ? እንደዚህ ተጎድቶ ደግሞ የጎዳው የምወደው ከኔ ጋር ሲኖር የነበረ ሰው ነው። ስለዚህ እንዴት ነው አላቅም። ሁለቱ አብሮ 2 ዓመት ኖሯል። ከ2 ዓመት በፊት ግን ኤፋን ታውቀዋለች። ያ ማለት አንድ ላይ ኖሯል። ወንድም ሆነ የቤተሰብ አካል ነው። ስለዚህ ለማን መወገን እንዳለብን እኔ ኤፋ ለምን ገባ አይደለም፣ ግን ብሩክ ባለበት ቦታ መጥቶ ቢወስድ እና ደግሞ ነገሮችን ቢያመቻች ጥሩ ነው። እስካሁን ድረስ እንደዚህ አይነት ችግር አይፈጠርም ነበረ። ወይም በሁለቱ መካከል ያለውን ችግር ለማስተካከል መንገዶችን ቢያመቻች ፒስ ነው ብዬ ነው የማስበው። እንዳልኳችሁ እንደዚህ አይነት ችግር ከቶ አይፈጠርም ብዬ ነው የማስበው። ስፈልግ ነው የምወጣው። አስቀይምሻለሁ። ስፈልግ ነው የምወጣው። ከዚህ በኋላ ስትፈልግ የምትወጪበት ስትፈልግ የምትገቢበት ቤት ሄድ። ስርዓትን ያዝ ብሩኬ። ብሩኬ ስርዓትን ያዝ። ዝር እንዳትይዝ። ከዚህ በላይ አንቺንም ሆነ ወንድሞችሽን ማንንም አልታገስም። ሰማሽኝ? አንድ ሰው አልታገስም። ብሩክ በቃ ወስኗል። ምንም ጥያቄ በጣም ወስኗል። እውነት በጣም ሳይሆን በጣም ወስኗል። ያለውን ነገር በቃ ከሷ ጋር ያለውን ነገር ተስፋ እንደቆረጠ ትንሽም ተስፋ አይቶበት ነበረ። ምናልባት አሁን በሚፈጠሩ ነገሮች የመቀጠል ተስፋ እንዳላችሁ ታይቶት ነበረ። ግን በቃ አሁን እንዲህ ከቤት ገፍትሮ እስከማውጣት ተመለሰሽም እንዳትመጪ ቤት አለኝ ብለሽ እንዳትመጪ፣ የኔና አንቺ ነገር አብቅቷል። ሁለተኛ እኔና አንቺ መቀጠል እንደሌለብን ነው የምነግርሽ ነው። ስለዚህ ተመለሰሽ እንዳትመጪ። ወንድምሽም ማንም ይሁን የቤተሰቦች አካል ማንም ይሁን እኔ አይመለከተኝም። ግን እኔ ምንድነው ከአንቺ ጋር ያለኝን ነገር ጨርሻለሁ። ዋው በጣም የሚገርም ነው። ብቻ የጨረቃ ቤተሰቦች እንዴት ነው አሁን የብሩክና የሃይሚ ነገር ይቀጥላሉ? ወደፊት የመቀጠል ቻንስ አላቸው? አላቅም። ግን የሚመስለኝን ነገር ልንገራችሁ። እንደኔ እኔ ያየሁትን እይታ ልንገራችሁ። ምናልባት የሃይሚ አባት ከገባ በመሀል ይስተካከላሉ እያስባሉ። ያው ብሩክን በጣም ይወደዋል ታውቃላችሁ። ይስተካከል ይችላል እና ሃይሚ ያው ዛሬ የወሰደችው እርምጃ እንደኔ እይታ ትክክል አይደለም። ያው ወንድሟን መደገፈው ነው። ግን ምን ያህል እርግጠኛ ባልተሆነ ነገር ላይ እንደዚህ አይነት እርምጃ መውሰዷ ትክክል አይደለም ነው የማስበው። ብቻ በቀጣይ ቪዲዮ ምን እንደሆነ እስኪ እንመለከታለን። ቻናሌን እንግዲህ ሰብስክራይብ አድርጉ። ቅድም እንዳልኳችሁ እስኪ ለ500 ሰብስክራይብ እንቅረብ። እንግዲህ ያብ ነኝ። ቻናሌ ደግሞ ያብ ሪያክት ነው። በሚቀጥለው እንገናኛለን። እስከዚህ ይመቻችሁ። ፒስ